ቆጣጥሽን ሰብስቢና አሁኑኑ ከዚህ ቤት ውልቅ በይልኝ። አሁኑኑ ፍታኝ። ብቻ ማን ቆሻሻ እንደሆነ አሳያለሁ። ተረቀ እጅ ቢቆረጥም አይጸጽትም። ያው ምግብ በምን ታበስያለሽ ብዬ እንጂ ማታ መክሊትን እኔ ክፍል አስተኝቶ ፎቶ አንስቶ ለበርክቴ ላከላት ማን ነው እያልኳችሁ። ይሄ ነበር የቀረብን። ጭራሽ አቃጣሪም ተባለ። ወንድሜ እባክህን ተረጋጋ። በቃ አንዴ እኮ አልፏል አይደል እንዴ? አላለፈም። እቺ ልጅማ የሆነ ነገር አላት። የሆነ አላማ ይዛ ነው የመጣችው። ማለት እንዴት? የትኛውንም ሰራተኛ ይቻል እንኳን መተዋት አይደለም ተናግሯት ነው ጓዟን ጠቅልላ የምትወጣው። እቺ ግን ትለያለች። እንደነገረችኝ ከሆነ ወደዚህ ስራ የገባችው አባቷን ለማሳከም ስትል ነው። ስለዚህ ይሄን ሁሉ ነገር የምትችለው ለአባቷ ስትል ሊሆን ይችላል። ድጋሚ ግን እንደዚህ አይነት ጥፋት ባይባት እንደምገላት ወቂ። እሺ አሁን ተረጋጋ። በኋላ ደግሞ ሳታገባ እርጅተህ እዚህ አንቺ ቀልጅ ምን አለብሽ? እሺ በቃ ለማንኛውም እኔ ልተኛ ነው። ደህና ደርሽ። ቆይ አንቺ ምንድን ነው አላማሽ? ስራ ሰርቼ አባቴን ማሳከም። አሁንም አትዋሺ። አባትሽን ለማሳከም ቢሆን ኖሮ እንደዚህ አትልከሰከሽም ነበር። ልክስክስ። እኔ ምንም አላደረኩም። ዝም በይ ቆሻሻ ሌባ። ብቻ ማን ቆሻሻ እንደሆነ አሳያለሁ። ይሄ እጅሽ ለሰረቀበት መለስተኛ ቅጣት ነው። ተረቀ እጅ ቢቆረጥም አይጸጽትም። ያው ምግብ በምን ታበስያለሽ ብዬ እንጂ። ነይ እኔን አውጪዋ። እጅ ከፍንጅ እኮ ነው የተያዝሽው። እሺ ይቅርታ። ኧረ እባክሽ ይቅርታ ነው ያልሽው? ደግሞ አታፍሪ። ለማንኛውም ነገር እናወራበታለን። እዚህ ምንድን ነው? ምን ነው ቀራልሽ እንዴ? አንቺ ፈልጊ ነግሬሃለሁ አይደል? ይሄ ነገር እንደማይሆን። ለምን አይሆንም? ዋናው ነው የሚፈልግ ነው እንጂ አንቺ አለመፈለግሽ ብዙም አያሳስበኝ። ስሚ፣ ከአሁን በኋላ እኔን ለማስደሰት ብሎ ላላት ካለበለዚያ ጥሩ አይሆንም። ዛሬ እንተኛ ልልሽ አይደለም የመጣሁት፣ አብሬሽ ልጠጣ እንጂ። መጠጥ ይዤ እመጣለሁ። ተቀምጠሽ ጠብቂ። ዛሬ ከኔ ጋር ፈታ የምትይበት ቀን ነው። እንግዲህ እድሉን ተጠቀሚበት። ኧረ እኔ አልጠጣም።
እና ከኔ ጋር ፍቅር መስራት የሚፈልግሽ? ቀጣይ ምንድን ነው ያደረገኝ? ወይ በዚህ እንዴት አደረሽ? ይመስገን ይነሳ ነው። እሺ መጣሁ። እሺ አንቺ እኮ ነው። ምንድን ነው ጭራሽ ልትጠቂኛለሽ እንዴ? ክፍሌ ውስጥ ምን አባሽ ትሰሪያለሽ? ደግሞ አልገኝ ነሽ። የሆነ ላታምኝ ትችላለህ፣ ግን ደግሞ እኔም ስለተፈጠሩ ነገር አላውቅም። ምንም ነገር አላውቅም። ቆሻሻ ደግሞ አፋልኝ ብለሽ ታወራለሽ። ምንድን ነው የተፈጠረው? እዚህ ምን ይሆናል ነው? አላውቅም እንደተፈጠረ። ጧት ስነሳ ብቻ አልጋዬ ላይ ተጋድማ ነው ያገኘኋት። ጠይቂያት ምን እንደተፈጠረ። ምንድን ነው አንቺ? ኧረ አይደለም፣ እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቂው? ቆይ እንደዛ አስጠንቅቄሽ እንዴት ክፍሌ ልትገቢ ቻልሽ? ለዛውም አልጋዬ ላይ። ንቀት ነው ወይስ ስልህ ነው ከነጌ የተያያዝሽው? ኧረ እኔንም ተረዱኝ። እኔም በማላውቀው መንገድ ነው እዚህ የገባሁት። ጀመርሽ ደግሞ መዋሸት። አሁን መዘላበዱን አቁሚና እዚህ አድርሽ ምን እንደሰራሽ ንገሪ። ኧረ እኔ ምንም መካድሽን አቁሚና ተናገሪ። ይሄ ምንም መጠየቅ ያስፈልገው? ከዚህ ቤት አሽቀንጥሮ መወርወር ነው። ከዛ በፊት እዚህ ለምን እንዳደረች መናገር አለባት። ምንም የምነግራችሁ ነገር የለም። በቃ እኔ ፈልጌው ያደረኩት ነገር የለም። እና ማን ነው ያስገደደሽ? አንቺ ደግሞ ማን ሊያስገድዳት ይችላል? እቺ የለመደች ጨላጣ ነች እንጂ። እዚህ ቤት ውስጥ እኮ ብዙ ሴጣኖች አሉ። ምናልባት እነሱ አሳስተዋት ከሆኑ ብዬ ነው። ግን እነሱ እንደዚህ ለትንሽ ሰው ቦታ ስትዋስቡ አያውቁም። ለምን ትንሽ እንኳን አታምኑኝም? እሺ በምወደው በአባቴ ልም አይደላችሁ? ድብን ይበል ይሙታ። ደግሞ በእንደዚህ አይነት ዘር መሀላ ትላለች እንዴ? በአባቴ አትምጣብኝ። ማለት ቢመጣስ ምን ልታመጪ ነው? ተራ የቤት ሰራተኛ መሆንሽን ረስተሽ ነው እንዴ? እንደሱ ለማለት ሳይሆን በቃ አባቴን ሲናገሩብኝ ስለማለት እና አባትሽን ወንድሜ እንዲያከብረው ነው ፍላጎትሽ? ትንሽ እንኳን አታፍሪ? ወራንዳ ቅዳችን እየሰራ ነው። አዎ በጠዋቱ እየተባሉ ነው። ታቸው እና ያቺ ሰራተኛ እስከመቼ የምትቆይ ይመስልሻል? ወንድምየው ከወሰነ ከዛሬ አታልፍም። በዚህማ መወሰኑ አይቀርም። ካልወሰነ ሌላ ነገር ነው። ተነሱ እንዴ? አዎ ሄድ። ምን ተፈጥሮ ነው በጠዋቱ? እጅ ይሻያልሽ ምንም የማይፈጠር ነገር አለ ብለህ ትናንትና ዝም ተባለች፣ ዛሬ ይኸው አልጋዬ ላይ ወጣደለች። ይሄ ደግሞ ምን የሚሉት ድፍረት ነው? ኮተትሽን ሰብስቢና አሁኑኑ ከዚህ ቤት ውልቅ በይልኝ። አሁኑኑ ፍታኝ። እናንተ ናችሁ ቀድሞ ፊት የሰጣችኋት። እኔማ ሰላሜ ስለምነኝ ነው እንጂ ከነዚህ ለማኝ ዘሮች ጋር ምን አለኝ? በቃ አሁን ተረጋጉና ወደ መጣችበት ሸኟት። በቃ አንተ ተረጋጋ። ኧረ እኔማ ተረጋግቻለሁ። ሁኔታው በጣም ገርሞኝ ነው እንጂ። ወንድሜ ግን ምን ሳትዋሽ ትነግረኛለህ? ምንድን ነው ንገሪኝ። ደግሞ ምን አስዋሽኝ? ማታ ምንም አልተፈጠረም አይደል? ማለት ብቻ እኔን ጠርጥረሽኝ አይደለማ? አይ እንደሱ ማለት ሳይሆን ምንም ያደረገች ነገር የለም ወይ ማለት ነው። ማለት አዎ፣ ግን እርግጠኛ አይደለሁም ክፍሌ እንዴት ልገባ እንደቻለች። በቃ ተረጋጋ። አንተ ተኝተህ ሊሆን ይችላል የገባችው። እንዴት ነው የምረጋጋው? የማንም ውዳቂ አልጋዬ ላይ እየሰፈረች። ምክንያቱ አይታወቅም ማለት ምንም ማለት የለውም። ልጅቷ ንቀቷ አናቷ ላይ ወጣ። ዛሬውኑ ከቤት መባረር ያለባት እኮ። በቃ እንሸኛታለን። አሁን ተረጋጋና ወደ ስራ ሂድ። እሺ።
ምን ነው በውሃ ልትደልይኝ ነበር? ኧረ እንደዛ አይደለም። ጧት እኮ ብርጭቆ አምጪልኝ ብለሽ ኦ በጣም ይቅርታ። ለካ እኔው ነኝ ያዘዝኩሽ። በጣም ይቅርታ አድርጊልኝ እመቤቴ። ስሚኝ አንቺ ምናምን ተቆራጭ፣ ቀጥ ብለሽ ከዚህ ቤት አሁን ውጪልኝ። እሺ እወጣለሁ። ቆይ ለምንድን ነው እሻልሽኝ? አለቃ ሲያንስብሽ ስለማይባል። ለምን አለመንሽኝም? ለምንስ አላለቀሽም? ለፈጣሪ ብቻ ነው ማለት ነው። አይንሽ ውስጥ ምንም አይነት ፍራቻ አይታየኝም። አመሰግናለሁ። ዛሬ ገና ጥሩ ውሳኔ ወሰንሽ ይመስላል አይደል? ቆይ አልገባኝም። ምን እየተፈጠረ ነው? እኔም አልገባኝም። ቆይ ወንድምሽ ክፍል ዝም ብላ ገብታ ነው? አዎ ምን ነው? አይ ምንም ያልተዋጠልኝ ነገር ስለሆነ ነው። ወይ ወንድምሽ ምን? አይ ተው በቃ ዝም ብዬ ነው። ለምንድን ነው የምትታየው? ውስጥሽ ያለውን ነገር ንገሪኝ። ምናልባት አይታወቅም። ወንድምሽ እየዋሸ እስከሆነ ማለት ፈልጎ አስገብቷት አላኩባት ቢሆንስ? አይ ወንድሜ እንደሱ አያደርግም፣ አውቀዋለሁ። አይ እርግጠኛ አትሁኝ፣ መጠራጠሩ አይከፋም። ወንድሜን አምነዋለሁ። ካልሽሽ ምን ይታወቃል? ወንድምሽ እድል ቀንቶት ብራማ ሰብሩ ይሆናል። ስሚ ሴትዮ፣ አንቺን ያናገረሽ የለም። እሺ አክሽን ዝጊ። ብራማ ሰበረሎ ብራማ ሰበረሎ ስለዚህ ሜሎቲ አንቺ የምትፈልጊውን ታገኛለሽ መሰለሽ ነገር በቃ ላይ እሺ ግን ተረጋጋ። አዎ ተረጋግቻለሁ። ይበልጥ ግን እንድረጋጋ ከፈለግሽ እችን ደቂ ቶሎ አሰናብቻት። እሺ ስለሱ አታስብ። ግን እኔ እሷን አባረሬ ኩነኔ እንዳልገባ ፈራሁ። ምን ማለት ነው ደግሞ? ስለምን ኩነኔ የምታወሪው? ማለት አሀ እኔ ተኝቻት ጠዋት የካርኳት ነው የመሰለሽ? ነው እሷ ትክክል ነች እያልሽ ነው? አይ ተወው በቃ። ለምንድን ነው የምትወው? ከራሷ በላይ የምታምነኝ እህቴ እኮ እየጠረጠረች። አይ ወንድሜ በቃ ተወው። የማይረባ ጭንቅላት የፈጠረው ታሪክ ነው። አይኔ እኔ ወንድምሽ ነኝ። አዎ ይህን ነገር ላስረዳሽ አይገባም ነበር። ማታ እስከማውቀው ድረስ ደግሞ ምንም ነገር አልተፈጠረም። እኔ ክፍል ስለመግባቷ ምንም የማውቀው ነገር የለም። ከፈለግሽ ደግሞ ፊት ለፊቷ እመልልሻለሁ። አረ ወንድሜ ምን መሀላ ነው? እኔ እኮ አምናለሁ። በቃ ስራ እንዳይረፍድብህ ሂድ። መክሊት ወንድሜ ምን እያደረግክ ነው? እኔ እኮ አምናለሁ፣ አምኜሃለሁ። ቆይ ዝም በይ። አቤት። ስሚ አንቺ አሁን ሳቷሽ ማታ የተፈጠረው ምንም ነገር ሳትደብቂ ለእህቴ ንገሪያት። እኔ ምንም የማውቀው ነገር የለም። ጠዋት እዛ ክፍል መገኘቴን ብቻ ነው የማውቀው። አቷሽ ግቢና ጓዝሽን ይዘሽ ወንድሜ እኔ አምናለሁ። ስለዚህ እኔን ለማሳመን ምንም ነገር ማድረግ አይጠበቅብህም። አሁን ወደ ስራ ሂድ። እሺ። ይሄ ወሬ ደግሞ ከዚህ ቤት እንዳይወጣ። እሺ አይወጣም። እንዴት ዋልሽ? ባይኔ ባላ አላምንም ነበር። እንዴት እንደዚህ ታደርጋለህ? አልገባኝም። ስለምንድን ነው የምታወሪው? ናው ማታስመስል። ከመቼ ወዲህ ነው ይሄን ያህል ክብር ላይ ያወረድከው? ስርዓት ባለው መንገድ አውሪኝ እንጂ አሁንም ይኸውልሽ የምትይው ነገር አልገባኝም። ኦ ክብር ያልከው? እኔ ደግሞ አንድ ነገር ልንገርህ፣ ክብር ለሚገባው ነው ክብር እንሰጠው። እደግምልሻለሁ፣ አነጋገርሽን አስተካኪ። ካልሆነ ግን ምን ከስራ ልታባርረኝ ነው ወይስ ልትሰድበኝ? እንደሱ ማለት የሰሞኑን የተፈጠረውን ነገር በግልጽ ነገር የለም ማለት ነው። የምወደው ሰው አብሬሽ እሆናለሁ ያለኝ ሰው ከቤቱ ሰራተኛ ጋር ተኛ። ምን ማለት? ማን ነው? ምን ብለውሽ? ማንነቱ ምንም አያደርግልንም። ዋናው ያንተ ማንነት ግልጽ አርጓ ሳይቶኛል። የኔ ማንነት ምን ሆነብሽ? የሰኝነትን አላውቅም ነበር። ያው አንቺ ማንሽ ማለት ነው። እያየሁ እንዴት ነው ማለት ነው? ማን ያነሳው ደግሞ? ማን ይላከልሽ? እሱ ምንም አያደርግልን። ያች ሰራተኛ እውነቷን ነው ማለት ነው።
ሌላ ሰው ያቀናበረው ነገር ነው። እሺ ሰላም ላይ ከስተመር ከመጣ አቸስተናል። ዛሬ ስላገባ የባለፈው ንድፍ ሰዎች አይቶ ወደውታል። ምን እና ባቀረብንላቸው ዋጋ ተስማምተዋል። እየመልሽ ነው? አዎ ምን ወደ ነገርክ? ሰራተኛ ሳለችው ስለተወደደ ማለት ለምን ያስደንግጥኝ? ቆይ ይሄን የመሰለ ፕሮዳክት በክሷ ምክንያት ሐኪም ሲማ በእኔ ምክንያት ከቤት አላባራት። ከእንግዲህ የሰራተኛዋ ጉዳይ አቆልታል እና ታዲያ ቀጣይስ ምንድን ነው የምናደርገው? ቀጣይማ የቤት ስራ የሚሰራን ሰራተኛ እንቀጥራለን። ሰላምንም የሚገልልን ሰው፣ መረጃም በአግባቡ የሚሰጠን ሰው። ጥሩ በቃ ሰራተኛ ላፈላልግ። አዎማ እኔን አሁን ምን እቀርበዋለሁ? ያለውን በሙሉ ሽባ አድርጌ ነው በፍቅር የምቀማው። ውይ የኔ ልጅ ለዚህ እኮ ነው የምወድሽ። ምነው አሁን የተመለስክ? ስሚ ሰራተኛስ? አሁን እኮ ሸኝቼት እንደተቀመጥኩ ነው የመጣኸው። ወዴት እንደሄደች የምታውቂው ነገር አለ? ወደ ክፍለ ሀገር ነው የምትሄደው አባቷ ጋር። እሺ ታክሲ ነው የምትሰፈር? እላይኛው መናኸሪያ ጋር መሰለኝ። በቃ እሺ። ምን ሆኖ ነው ልጁ? ሄሎ ብሩክቴ። ሄሎ ሰላም፣ አሁን መክሻል እንዴ? ላገኝሽ ፈልጌ ነበር። ምን ነው የተፈጠረ ነገር አለ እንዴ? ልትደብቂኝ እንዳትሞክሪ፣ ሁሉንም ነገር አውቄዋለሁ። ማለት ምኑ? ወንድምሽ ከሰራተኛው ጋር መተኛቱና። ምን? እሺ እሺ፣ የት እንገናኝ? እናንተ ሰፈር ያለው ካፌ እንገናኝ። እሺ በቃ መጣሁ። እሺ እሺ፣ ቻው። እንዴት ነሽ? እና ምን ይምጣ? አይ ምንም አልፈልግም። ምን እንደተፈጠረ እንድትነግሪኝ ብቻ ነው የምፈልገው። ምን ልንገርሽ? የሰማሽው ነው። ግን ምን? ወንድሜ አውቆ ያደረገው ነገር አይደለም። እና ታዲያ በምን መንገድ እንደማስረዳሽ አላውቅም። የምር ግራ ተጋብቻለሁ። ተሸፍኝነት እየሞከርሽ ባልሆነ አይደለም፣ ግን በቃ እሱ እንደዚህ አይነት ነገር አያደርግም። እኔም እንደሱ አስብ ነበር። ያንን ፎቶ ካየሁ በኋላ ግን ማሰቤን ያቆምኩት። የምን ፎቶ? ማን ላክልሽ? ስሚኝማ፣ አሁን በፍጥነት ናሆም ራስሽ ማድረግ ከፈለግሽ አንድ ሰው ከሱ ማራቅ አለብሽ። የስራ ቦታ ጸሐፊ ተብዬዋል። ብሪክት የምትባለው ነው የምትይኝ? አዎ እሷን። አታስቢ፣ ዛሬ ጧት እሷም ከጨዋታ ውጭ ሆናለች። አንቺ እንዳላልቀብሽ። እንዴት አድርገሽ ነው እሷን ከጨዋታ ውጭ የምታረጊያት? እንዴትም ይሁን እንዴትም በዚህ ሰዓት ናሆምን በማጣቷ እየተነፋረቀች ነው እኮ። እንዴት ንገሪኛ። ናሆም ከሰራተኛዋ ጋር ተኝቶ ያለውን ፎቶ ላኩለት። አልገባኝም። ማለት ለምን ላክሽለት? ያምሻል እንዴ? አልገባኝም። ምን ችግር አለው? ዋናው መለያየታቸው አይደል እንዴ? ለምንድን ነው ችግር የሌለው? ሰራተኛዋ እኮ ስልክ የላትም። በምን ላከሽ ብለው ያስባሉ። ከዛ በኋላም ወደኛ ይዞራል። እሱን እኮ አስቤዋለሁ። እና ለምንድን ነው እንደዚህ ያደረግሽው? ለእሱ ምርጥ እቅድ አዘጋጅቻለሁ። ምን እየጠበቅሽ? አይ መሳፈሪያ ጥቼ እኮ ግራ ቢገባኝ። ምን ነው ገንዘብ አልሰጡሽም እንዴ? አዎ በጥፋት የተካክሰው አልቋል። እኔ አሁን የመጣሁት ስለ ትናንትናው ማታ ፋይል ላውራሽ ነው። ምሽት ላይ ያ ነገር አለመፈጠሩ ምንም የምጠረጥሪው ነገር የለም? አረ የለም። እኔ የማውቀው ጠዋት አንተ ክፍል መገኘት ነው። በቃ እሺ ተነሽ ወደ ቤት እንሂድ። ለምን? ወይዘሮ ሰላም እኮ ወደ ቤት እንዳልመጣ አስጠንቅቃኛለች። ችግር የለውም። እኔ ከጠየቅኳት እሺ ማለት አይቀርም። አንተም እኮ ብለኸኝ ነበር። በተፈጠረው ነገር በጣም ተናድጄ ነበር። ግን በቃ አሁን ተይው፣ ተነሽ እንሂድ። አይ እኔ ወደዛ ቤት መመለስ አልፈልግም። ድጋሜ ስቃይ መብላት አልፈልግም። እሺ ማንም እንደማይነካሽ ነው ዋስትና ሆንኩስ። አንተም እኮ ከነሱ መሀል ነህ። እሺ እንዴት ብዬ ልንገርሽ? ለእኔ ሳታውቂ ውለታ ውለሽልኛል። እኔ ደግሞ ውለታ እንዲኖርብኝ አልፈልግም። ይህን ያክል ምን አድርጌ ነው? እሱ ይቆይም። አሁን ነው ወደ ቤት ልሂድ። ደግሞ ምንድን ነው የለበሽው? አውቄ ልቦናሽ ያውቀዋል። ወንድሜ ይሄንን ነገር በፍጹም አያደርግም። አያደርገውም?
እና ቅድም እኮ ስጠይቀው እኮ ሊመልስልኝ ፈቃደኛ አልነበረም። እሺ አሁን መፍትሄ ሊሆን የሚችለው ሁለታችሁም ተረጋግታችሁ ስታወሩ ነው። አይ ከዚህ በኋላ ከእሱ ጋር ማውራት አልፈልግም። ስሚኝ ውዴ እባክሽን ለውሳኔ አትቸኩይ። እንደዚህ አድርገው ካልወሰንኩኝ መች ልወስን ነው ወይስ ፊት ለፊት ያድርገው? ቆይ ለምንድን ነው የማትሰሚኝ እንዴ? ወንድም ይሄንን ነገር በፍጹም አያደርግም። ሰላም ለዚህ ቤት። ሰላም ወንድሜ፣ እያሰብክ ነው ያልቃ? ምን ተገኘ? ኧረ ምንም አልተገኘም፣ ግን ከአንተ የምፈልገው ነገር አለ። ምንድን ነው? እጅግ ላይ ያሉት መረጃዎች እንድትሰጠኝ። እንዳጨርሽ እንዳታስዩ፣ ይህንን ንብረት የማገኝበት ብቸኛው መሳሪያ ነው። ቆይ ይህን ንብረት ለማግኘት አንድ ላይ አንድ የለፋ ነው። አብረን ብንለፋ መረጃዎችን እስከ መስጠት ግን አላመች። እንዴት ዋላችሁ? እንዴ ምን እየተፈጠረ ነው? የተባረረችው መክሊት ድጋሚ ስራዋን የምትቀጥል ይሆናል። ማለት ያጠፋችው ጥፋት እኮ ትልቅ ነው። እሱን እኔና እህቴ ተነጋግረን ፈተነዋል። መክሊት እቃሽን ይዘሽ ግቢ። ይሄ ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም እቺ ልጅ የሰራችው ስራ ቤተሰቡን የሚያዋርድ ስራ ነው። የቤተሰቡን ገመና በፎቶ ከመበተን የእሱ አይሻልም? አልገባኝም። ስለምን ፎቶ ነው የምታወራው? አንቺ ባይገባሽም ወንድምሽ ወይም እናትሽ ይገባቸዋል። ስለምንድን ነው የምታወራው? ቆይ ለምን ግልጽ አትናገርም? ማታ መክሊትን እኔ ክፍል አስተኝቶ ፎቶ አንስቶ ለበርክቴ ላከላት ማን ነው እያልኳችሁ ነው። ይሄ ነበር የቀረብን። ጭራሽ አቃጣሪም ተባለ። የጠየቋችሁን ብቻ መልሱልኝ። እውነት ታሳፍራለሽ። እናንተ ናችሁ አሳፋሪዎች፣ ውሸታሞች። ቆይ ምን አስባችሁ ነው እንደዚህ ያደረጋችሁት? ስርዓት ያዝ እንጂ ነው። እሺ ለምንድን ነው እንደዚህ ያደረጋችሁት? ቆይ አንተ እነሱን ያደረጉት ያለ ማን ነው? ማንም አላለኝም፣ ግን ያቺ ሰራተኛ ስልክ የላትም። እንዴትም ልትልከው አትችልም። ስልክ የላትም? አዎ የላትም። እኔ ግን ሀብሉ የጠፋለት ክፍሏ ውስጥ ስልክ አይቻለሁ። ኧረ አዎ ያን ቀን ስንፈትሽ አይቻለሁ። አሁንም ቢሆን መፈተሽ እንችላለን፣ እንደዚህ ከምንሰደድ። ናበል ማንን አይተህ መስደድ እንዳለብህ ያኔ ትወስናለህ። አየኸው? ይኸው መፈተሽ ያለብን አይመስለኝም።